ሁሉ ጊዜ ፍርድ ቤትን ስናስብ እንደ ምልክት መምነው ያለች መዶሻዋ ሚዛኗ አለች መዶሻዋ አለችና የመዶሻዋ ሁሉም ቦታ ነው የምትያዘው ትርጓሜ ይኖራት ይሆን ይርጋም ይባል አለ በህጉ ማለት ነው ሰዎች መብታቸውን ሊጠይቁ የሚችሉበትን የጊዜ ገደብ ሲያሳልፉ መብታቸውን እንዳይጠይቁ የሚከለክል የህግ ክፍል ነው ይርጋ ማለት ነው እንደ ይርጋ ስትይ ሰው መስሎኝ እኮ ይግባኝ የሚለውን ቃል ብቻ ለኔ ስላሉኝ እዛው ነው ማስተካከለላቸው ነው መሰላቸውና ሶስት ጊዜ ይግባኝ አሉና በያስተካክልኝ ይው ይግባኝ ብያለሁኛል እዚህ የቲቪ ላይ የምታቀርቢያቸው እነዚህ ነገሮች የህብረተሰቡ መብትን እንዲያከብር መጠየቅ ያለበት መጠየቅ እንዲኖርበት እነሱንም ሁሉም ያማከለ ነው ማለት ነው ሁሉንም ነገር ያማከለ ተመልካቾች የተመለሽ የመጣቻለሁ አሁን የምገኘው የእንግዳ ሰዓቴ ላይ ነው እንግዲህ አሁን የምጋብዝላችሁ እንግዳ ዳኛ ናት እንግዲህ በዚህ በአባይ ቴሌቪዥን ደግሞ ከህግ አንፃር በጣም ጥሩ መካሪ አስተማሪ የሆኑ ሾዎችን በአባይ ቲቪ ላይ ያስተላልፈን እንገኛለንና ዛሬም የምጋብዛት የሴት ዳኛ ናት እስቲ ከሷ ጋር ቆንጆ ቆይታ አደርጋለሁ በቻልኩት አቅም ጥንቃቄ ለማድረግ ሞክራለሁ ቃላቶችን ለማሳመር ብሽል ለማንበብ ዛሬ ሳነብ ነው ሙሉ መጠንቀቅ አለብኛ ከህግ አንፃር እያንዳንዱ ቃላቶች ዋጋም አላቸው ትርጓሜም አላቸውና እንዳይተረጎም በጥንቃቄ ለማንበብ ሙከራ አድርጋለሁ እንግዲህ ዳኛዬን ኖር ብዬ በኢትዮጵያኛ አቀበላለሁ በዳኛኛ እንደ አቀባበላለ እንዴ ዳኛ ይታይ አቴ ኖሬኒና ተስተር ብላ የመጣችሁ ጓደና መጣች ሰላም ነው ፈራሽ ድንግልን ኮስተረሰቲ የተሳሳትኩት ነገር የለማ አይ ምንም አልተሳሳትኩ ይልቅ ቁጭ ስታምሪ ደግሞ ፋብለሻል አመሰግናለሁ ሰላም ነው አላህ እግዚአብሔር ይመስገን ቻቻቻቻ እንኳን ደህና መጣሽ ብያለሁ ዳኛ ይታይ ጣሴ በጣም ደስ ብሎኛል ስላገኘሁሽ እንኳን ደህና መጣሽ እንኳን ደህና ቆየሽኝ እኔም ስላገኘሁሽ ደስ ብሎኛል በጣም ከልቤ ነው ማመሰግንሽ እኔም አመሰግናለሁ እስኪ መጀመሪያ ወደ ዋናው ቆይታችን ከመግባታችን በፊት የተወለደች የታደገች እንዴትስ የህግ ሙያን መረጠች የሚለው ነገር ከሱን ጀምር እኔ ተወልጄ ያደኩት አርባ ምንጭ ከተማ ነው ወደ ህግ ሙያ ደግሞ የገባሁት ያው አባቴ ፖሊስ ነበርና ብዙ ጊዜ ስለ ህግ ነገሮች ቤት ውስጥ ሲወራ አሰማለሁኝና ከዛም ባሻገር ያው የልጅነት ህልሜ ነው የህግ ባለሙያ መሆን የተበደለ ሰው ያለቀሰ ሰው የተከፋ ሰው ቶሎ እንባው እንዲታበስለት ቶሎ ችግሩ እንዲቀረፍለት እፈልጋለሁና ምን ቢሆን ነው ለሰዎች ሲቸገሩ ቶሎ ፍትህ መስጠት የምችለው በያስብ ነበርና በፊት ልጅ ያለው በቃ ፖሊስ በሆን ትፈልጊ ነበር አዎ ቶሎ የተበደለ ሰው ቃይ ስለማሰር ስለመፍታት ስለመቀጣት ይወራል ቤት ውስጥና ያንን ነገር እየሰማሁኝ ነው ያደኩትና ለዚህ ቶሎ ፍትህ ሰው ሊያገኝ የሚችለው እንባው የሚታበስለት ቶሎ ችግሩ የሚቀረፍበት ምን ቢሆን ነው ብዬ ሳስብ ፖሊስ ነበር ትልቅ ይሆንኩኝ ያገናዘብኩኝ ስመጣ ከፖሊስ ደግሞ ህግን ባጠና ዳኛ በሆን ያው ፖሊስ የምርመራ ሂደቱን አጠናክሮ ነው ወደ ፍርድ ቤት ከአቃቢ ህግ ጋር ሆኖ ጉዳዩን የሚያመጣው የወንጀል ሲሆን ማለት ነው ሶ ግን ደግሞ ፍርድ አይሰጥም ፖሊስ ለዚህ ፍርድ የሚሰጠው ማን ነው ምን ቢሆን ነው ስል ዳኛ ነው ዳኛ ለመሆን ደግሞ ያው ህግ ማወቅና ማጥናት አለብሽ ስለዚህ ዳኛ ቢሆን የተሻለ ነው ብዬ
ህግ አጠናው ማለት ነው። ዋው ዋው! ስለዚህ የምኞትሽን የልጅነት ህልምሽን እየኖርሽ ነው ማለት ነው። አዎ በጣም ይሄ አንዳንድ ጊዜ ልጅ ሆነን የምናስበው አለ ከዛ በኋላ ስናድግም እንቀይራቸዋልና አንቺ ግን ከልጅነትሽ ጀምረሽ ከዛው አልወጣሽም። ፖሊስ ነበር ያልሽው ግን ከፖሊስነትም የበለጠ ፈራጅ መሆን የምችለው ለሰው ቶሎ መድረስ የምችለው ብለሽ ወሰነሽ ማለት ነው። ስለዚህ እስቲ ህግ ምንድነው ከሚለው እስቲ እንጀምር። ህግ ማለት ምን ማለት ነው? ህግ ምንድነው? ህግ ማለት ህግን ብዙ የህግ ባለሙያዎች የህግ ምሁራኖች የተለያየ ዲፋይን የተለያየ በተለያየ መልኩ ይገልጹታል። ህግ ማለት እውነትና ፍትህ የምታረጋግጥ መሳሪያ ናት ብዬ እኔ ዲፋይን አረጋታለሁ። ምክንያቱም ሰዎች ወደ ፍርድ ቤት ሲመጡ ነው የተከለከሉትን ነገር ፍትህን እውነትን የሚያገኙት። ያው በእኛ ማህበረሰብ ውስጥ ብዙ ጊዜ በራሳችን ጉዳዮቻችንን የምንፈታበት የሽምግልና ትልቅ ባህል አለ። ይሄ ህጉም የሚደግፈው ነገር ነው። ከዛ አልፎ ሲመጣ ደግሞ ሰዎች መብታቸውን ለማስከበር የሚመጡት ፍርድ ቤት ነው። ስለዚህ መብትሽን የምታስከብሪ እውነትሽ ሀቅሽ የሚወጣበት ፍትህ የምታገኝበት መብትሽ የሚረጋገጥበት ፍርድ ቤት ነው። ስለዚህ እውነትና ፍትህ የምታረጋግጥ መሳሪያ ናት እላለሁ። ወደሚቀጥለው እንሂድ እስቲ። እንግዲህ እዚህ አባይ ቲቪ ላይ ዳኛ ይታይ የሚል ሾው አለሽ አይደል? እስቲ እሱን ስለሱ ምን አይነት ነው ሀሳቡ? እውነተኛ ታሪክ ነው አይደለም የሚሉትን ነገሮች እስቲ ለተመልካቾች ግልጽ ብታደርጊልኝ። ያው ዳኛ ይታይ የሚል የቴሌቪዥን ፕሮግራም ሾው አለ። በእውነተኛ ታሪኮች ላይ የተመሰረተ ኬዞችን ነው የምናቀርበው። ኬዞቹ እውነተኛ ናቸው። እስካሁን እያቀረብናቸው ያሉት ኬዞች እውነተኛ ናቸው። ዳኛዋ በሙያዋ ዳኛ ናት። ከሳሽና ተከሳሾች ግን ተዋናያኖች ናቸው። ያው እኔም በመግቢያዬ ላይ እገልጻለሁኝ ብዙ ጊዜ እውነተኛ ታሪክ ላይ የተመሰረተ ኬዞችን ነው ያው ለህብረተሰቡ አስተማሪና አዝናኝ በሆነ መልኩ እያቀረብኩኝ ያለሁትና ይሄንን ፕሮግራም ያው እንድጀምር ያሳሰበኝ ምንድነው ብዙ ጊዜ የኛ ሀገር ሰው ያው የህግ ግንዛቤው በጣም ያነሰ ነው። በጣም ያነሰ የህግ ባለሙያ ካልሆነን ህግን ካልተማርን ካልሰራንበት ህግን በምን መልኩ እንደምንተረጉመው በምን መልኩ እንደምናስተናግደው አናቀው። ብዙ የተማሩ ሰዎች ይመጣሉ። ሁላችንም በተማርንበት የሙያ መስክ ላይ ነው በደንብ አውቀ ነው የምንሰራው። ለምሳሌ አሁን እኔ ስለ ህክምና ብትጠይቂኝ አላቅም። ዝም ብለን የተወሰነ ነገር ልናቅ እንችላለን። ስለ ቤት ስለ ምህንድስና አላቅምና አንዳንድ ጊዜ በተማርሽበት ሙያ ላይ ብቻ ነው ፐርፌክት ሆነሽ ስራዎችን የምትሰሪውና ብዙ ሰዎች ይመጣሉ። በችሎት ሲመጡ ታያለሽና የህግ ግንዛቤያቸው በጣም ያነሰ ነው። ፍርድ ቤት ሲቀርቡ በከሰሱበት ጉዳይ ላይ ይዘው የሚመጡት መልስ ይዘው የሚመጡት ማስረጃ ቆሞ የሚያስረዱበት ልክና ይሄ በቸልተኝነት ባለማወቅ በክፋት አንዳንድ ጊዜ ህግንም በተሳሳተ መልኩ በመተርጎም የራሳቸውን መብታቸውን ሲያጡ አያለሁኝ ብዙ ጊዜና ስለዚህ ያው ችሎት ላይ ከውሳኔሽ በኋላ የተሳሳቱትን ነገር ታያለሽ። ወደፊት ይሄ ነገር ባይደገም በዚህ መልኩ ብትሄዱ ብለሽ ባለችሽ ሰዓት የሆነች ትምህርት ያውንሽ ገልጻ ልታረጊ ትችያለሽ። ነገር ግን ለሁሉም ህብረተሰብ ተደራሽ አትሆኝምና ስለዚህ ሁሉም ሰው በተቻለ መጠን እንደ ህግ ባለሙያነቴም እንደ ሴትነቴም ማህበራዊ ግዴታዬም ስለሆነ ህግን ማሳወቅ ህግን ማስተማር ለዚህ ለምንድነው እንደዚህ አይነት ፕሮግራም ሁሉም የህብረተሰብ ክፍል በተቻለው መጠን ህግ ምን እንደሆነ የተከለከለው የተፈቀደው ምን እንደሆነ በፍርድ ቤትስ ሰዎች ሲቀርቡ ጉዳያቸውን እንዴት አድርገው መከራከር እንዳለባቸው የሚለውን ነገር ያው በሚዲያ እንደዚህ አይነት ፕሮግራም ይዤ በቀርብ የተሻለ ለህብረተሰባችን የተሻለ ንቃተ ህግ እሰጣለሁ ብዬ በማሰብ ይሄንን ፕሮግራም ጀምሬያለሁ። ያው ፕሮግራሙን በጣም ጥሩ ነው። ሰው በጣም ይወደዋል። በጣም የሚያስተምራል።
ይሄ ያስቀጣል ይሄ አስቀጣም እንደዚህ አይነት ህግስ አለ እንዴ የሚሉ ጥያቄዎች አሉና በደንብ የሚያስተምር ፕሮግራም ነው ፕሮግራሙና በዛ ልክ ነው እንግዲህ ወደፊት ሪያሊቲ ሾው ለማድረግ እቅዳለኝ ወደፊት ሪያሊቲ ሾው ለማድረግ እቅዳለኝና በዛ ደረጃ ነው ሾውን የማሳደግ እቅዴ ይገርማል በጣም እስቲ አሁን ከሚቀርቡት ወይም ከምታውቂያቸው አስተማሪ ይሆናል ብለሻሽ በሰከላ ሾው ላይ ደግሞ እንደ ያስተምራል እውነተኛ ታሪክ ነው ብናገር ለብዙዎች ያስተምራል የምትሆን አንድ አስተማሪ ነገር ብትነግሪኝ በፕሮግራሙ ላይ የሚቀርቡት እስካሁን የቀረቡትም ወደፊትም የሚቀርቡት እውነተኛ ታሪኮች ናቸው የሚሆኑት ያው ሪያሊቲ ሾውን እስከንጀምር ድረስ የተዘጉ ፋይሎች ናቸው ወደፊትም በእኛ ህይወት ውስጥ በሰዎች ህይወት ውስጥ በየእለት የኑሮ ሂደቶች ውስጥ የሚገጥሙን ብዙ አለመግባባቶች አሉና እነዛ አለመግባባቶች በህግስ ሲፈቱ ምን አይነት ፋይዳ አለው የሚለው ነገር ነው እንትንም አንዳንድ ጊዜ ሰዎች ይመጡና ፍርድ ቤት ይቆያሉ በጣም ይርጋ የሚባል አለ በህጉ ማለት ነው ሰዎች መብታቸውን ሊጠይቁ የሚችሉበትን የጊዜ ገደብ ሲያሳልፉ መብታቸውን እንዳይጠይቁ የሚከለክል የህግ ክፍል ነው ይርጋ ማለት ነው እንደ እኔ ይርጋ ስትይ ሰው መስሎኝ እኮ ነው ድንግል አላው ይቅርበኝ ይሄው እንግዲህ አይሽ አለማወቅ ይሄውልሽ ሰዎች ሁሉም ሰዎች ህግን አያውቁትም የተማረው ሰው ካልሆነ ህግን የሚያውቅ ወይ አሁን ስለ ይርጋ ፕሮፌሽኑ አይደለ የተሰጠው እሱ ነው መልሽ እና ይሄው አንቺ እንኳን ይርጋ ማለት አንድ ጊዜ ምን ገጠመኝ መሰለሽና ተወሰነላቸው በውሳኔው ቅር ተሰኙ ስለዚህ መሄድ ፈልጋለሁ በቃ በውሳኔው ቅር ሲሰኙ በቃ አባባ አሁን በጣም ተቆጡ አዘኑ እንዴት ምናምን አሉ ይሄ ውሳኔ ሊሻሻል ወይም ደግሞ ሊጸና የሚችለው ይግባኝ ሲሉ ነው አልኳቸው ይግባኝ ነው አቋዋለሁ አዎ ይግባኝ ሲሉ ነው ስለዚህ ይግባኝ ካሉ ከሶስቱ አንዱ ይስተካከልልዎታል አልኳቸውና ይግባኝ ምን እንደሆነ አላወቁም እሳቸው ይግባኝ የሚለውን ቃል ብቻ ለኔ ስላሉኝ እዛው ነው ማስተካከለላቸው ነው መሰላቸውና ሶስት ጊዜ ይግባኝ አሉና በያስተካክልኝ ይሄው ይግባኝ ብያለሁኝ አሉ እሺ እና አንዳንድ ቃላቱ የህግ ቃላቶችን ራሱ ባለማወቅ የምንሳሳታቸውና ምናጣቸው መብቶች አሉና አቋቸው አባቴ አሁን አንቺ ይርጋን የሰው ስም ነው መሰለኝ ያልሽ አሁን ቀደም ያልሽኝ ይግባኝን አቋለሁ የፍርድ ቤት ቃል እንደሆነ ምናምን የሰው ሲሄድበት ነው ገባሽ ፍርድ ቤት ጉዳይ ገጥሞት ሲሄድ ነው የሚያቀው ከስተቱ እየተማረ ይሄዳል ገባሽ አያቅም ባለማወቁ መብቱን አጥቷል ከዛ በኋላ ደግሞ ወይ ለሰው ያስተምራል ወይ ደግሞ ለቀጣያው በህይወታችን ውስጥ ይቀጥላሉ አይደለ ብዙ ነገሮች ስለዚህ ቀጣይ ክስ እንኳን ቢኖረው ምን ያረጋል እየተማረበት ይሄዳል ግን ይሄ ነገር ሳይሆን ሁሉም ሰው በተቻለ መጠን የህግ ዕውቀት ኖሮት አለመግባባቶች ሲፈጠሩ እንዴት አድርጎ ፍርድ ቤት ቀርቦ መብቱን ማስከበር እንዳለበት ያለ ጠበቃ አሁን አንዳንድ ጊዜ ሰዎች ያለ ጠበቃ ፍርድ ቤት መቆም ክልክል እንደሆነ አርገው ነው የሚያስቡት ብዙ ሰዎች ስለዚህ ለጠበቃ የሚከፍሉት ገንዘብ ስለሌለን ብለው መብታቸውን ቁጭ ብለው ያጣሉ ፍርድ ቤት ለሁሉም ሰው ክፍት ነው ጠበቃ ያስፈልገበት ምክንያት ራሱ የህጉ አግባብ አለ ሰዎች ራሳቸው ቆመው ጉዳያቸውን መከራከር በማይችሉበት ጊዜ ያግዛል የፍትህ ስርዓቱንም ዳኛውንም ያግዛል ህግ ከሚያቅ ሰው ጋር ስትከራከሪና በደንብ እንዲያስረዱልሽ ሆኖ ነው ግን ጠበቃ መክፈል ስላልቻልሽ ወይም ደግሞ ጠበቃ ስለሌለ የህግ ሰው ስለሌለ ፍትህ አታገኝም ማለት አይደለም ማናችንም ሄደን ፍርድ ቤት እውነታውን ፕሮሲጀር አለ እንዴት አርገሽ ለፍርድ ቤት እንደምታቀርቢ አለ ፕሮሲጀር እና እሱን ተከትለሽ መተሽ እውነታውን በክርክሩ እስካስረዳሽ ድረስ ፍትህ የማታገኝበት ምንም ምክንያት የለምና አንዳንድ ሰው ጠበቃ ከሌለ ፍትህ የሚያገኝ አይመስለውም ጭራሽ ፍርድ ቤት ሄዶ ቆሞ መከራከር ማስረዳት የሚችል የተከለከለ አርጎ የሚያስብ ሰው አለና በራሳቸው መንገድ መተው የፍትሐብሔር ጉዳዮች ሲሆኑ በራሳቸው መንገድ መተው አጽፈው ጽፈው ፍርድ ቤት ቆመው
ተከራክረው መብታቸውን አስከብረው የሚሄዱበትን መንገድ የኔ ሾው የሚያስተምር ነው። ይሄኛውንም ህብረተሰብ ውስጥ ያለውን አስተሳሰብ የሚቀርፍ ነው። ማንም ሰው መጥቶ ጠበቃ ሳይዝ የህግ ባለሙያ ሳይዝ ራሱ ለዳኛው መጥቶ ጉዳዩን ነግሮ አስረድቶ ማስረጃዎችን አቅርቦ ፍትህ አግኝቶ ሊሄድ ይችላል። ምክንያቱም ጠበቃ ስለሌለን የጠበቃ ብር እስክናጠራቅም አላወቅንም ይሄ ነገር ጊዜ እንደሚፈጅ ምናምን ለምን ቆያችሁ ይሄን ሁሉ ጊዜ ምናምን ትያለሽና ደስ ባለን ሰዓት መምጣት አንችልም በተመቸን ሰዓት ምናምን ይልሻል ሰው መቼም መብቱን የሚያጣ አይመስለውም። እና አለ ለእያንዳንዱ ጉዳዮች መቼና እንዴት በምን ጊዜ ሄደሽ መብትሽ መጠየቅ እንዳለብሽ በህጉ የተቀመጠ ስላለ ያንን ነገር በራስሽ ቸለተኝነት ታልፊዋለሽና መብትሽን ታጫለሽ። እንደዚህ አይነት ነገሮችም እንዳይኖሩ በተወሰነ መልኩ የህብረተሰቡ የህግ ግንዛቤ ጨምሮ ህግን አውቆ መብቱን የሚያስከብር ህብረተሰብ እንዲኖር በማሰብ ነው። ስለዚህ አሁን እዚህ የቲቪ ላይ የምታቀርቢያቸው እነዚህ ነገሮች የህብረተሰቡ መብትን እንዲያከብር መጠየቅ ያለበት መጠየቅ እንዲኖርበት እነሱንም ሁሉም ያማከለ ነው ማለት ነው። ሁሉንም ነገር ያማከለ ነው። አሁን ጀመርን እንጂ ያው ብዙ ገና ያልዳሰስናቸው አሉ። ዳሰንም አንጨርሳቸውም በእርግጥ በእኛ ውስጥ ያሉትና በየእለት ብዙ አይነት የህግ ክፍሎች አሉት እያነሳን ህብረተሰቡን ልናስተምር የምንችልበትና ወደፊትም በደንብ የምናየው ነው የሚሆነው። እስቲ ምናልባት በአጠቃላይ በዚህ በህግ ጉዳይ ላይ ምን ይገጠመሻል ለየት ያለ ነገር? ብዙ ጊዜ ብዙ አይነት ሰው ነው የሚመጣው፣ የተማረውም ያልተማረውም ሀብታሙም ዝቅተኛ ኑሮ ያለውም በጣም ብዙ አይነት ትንሹም ትልቁም ሰው ይመጣል። ብዙ አይነት ሰው የምታይበት ቦታ ነው ፍርድ ቤት ማለት። በቃ አንዳንዴ የሆነ እንደ ቲያትር ቤት ምናምን ሁሉ አይመስልሽ። የሰዎቹን ካራክተር እዛ ጋር በቃ በጣም የተከፋ ሰው መጥቶ ሲያለቅስብሽ ታያለሽ። በጣም ቸለተኛ ሰው ይመጣል። በዛ ልክ ደግሞ የሰውን ነገር በቃ ቀማኛ ሆኖ የኔ ነው ብሎ የእውነት አንቺን ለማሳመንና ሊወስድ የሚመጣ ሰው አለና የተለያየ አይነት ባህሪ የተለያየ አይነት ካራክተር ያላቸው ሰዎችን የምታይበት ቦታ ነውና የሚያሳዝንም ነገር ታያለሽ፣ የሚያስቅ ነገርም ይገጥምሻል፣ የሚያስገርም ነገር ይገጥምሻል። ብዙ አይነት ነገሮችን ስታስተናግጂ የምትይበት ቦታ ነውና አንድ ጊዜ እንገጠመኝ አባት ልጃቸውን የከሰሱት እናትና እህት ደግሞ ምስክር ሆነው መተዋል ማለት ነው። አባትና ልጅ ተካሰው አባት ልጃቸውን ከሰዋል። ምስክር ያረጉት ደግሞ እናትየውን እና እህት ማለት ነውና የምስክር ቀን ደረሰ። መጡ፣ ስም ጠራሁኝ፣ ቁጭ እንዲሉ አረኩና ልክ ሲቀመጡ በጣም ሳቁ ማለት ነው። በቃ እናትየው ምስክር ሆነው ልጃቸው ደሊ መሰከሩ መጣጣቸው ሳቁ፣ በጣም ሳቁና ያው ትልቅ ሰው ናቸውና አንዳንድ ይሄ ቤተሰባዊ ነገር ሲኖር ምትረጁ ነገር አለ። ያው አባትየው በቃ ያዩዋቸዋል። ያው እንግዲህ ከቤትም መሰለኝ አልመጣም አልመሰክርም እንዴት አይነት ነገርም አለ። እንደዛ አይነት ነገር ስንረዳና እዛ በቃ እንደዚህ ኮስተር ብለው ያሉ ምንድነው የሚያስቅሽ? በይ የምስክርሽ ለምስክርና የመጣሽው ምናምን እንደመቆጣትም እያሉ ነው። ያው በደንብ ፍርድ ቤትን ያውቃሉ አባትየውና ከዛ እስኪ እማማ እኔ የሚያለቅሱ መሰለኝ መጀመሪያና ሳይ ሳቅ ነው። እስቲ በቃ ይጨርሱ ብዬ ድንጋጤ አንዳንድ ፍርድ ቤት ሲሳቅ ምናምን እኮ 3 ወር 6 ወር ምናምን ይታሰራል የሚባል ነገር አለ። አዎ ምን አለ መሰልሽ ያው ይሄ የሰዎችን ስሜት መረዳት መቻል አለብሽ። ህጉ ላይ የተከለከለ የተፈቀደ ነገር ተብሎ የተቀመጠ ነገር አለ። የትኛውን ስታረጊ ነው ቅጣት የሚሆነው የሚለው ነገር አለና አንዳንድ ጊዜ ሰዎች ፍርድ ቤት ተማረው መቅረት የለባቸውም። ፍርድ ቤት ብዙ ጊዜ በቃ ሰው ይፈራል። አንዷ እኮ ነኝ ትፈሪያለሽ? አትፍሪ። ከዚህ በኋላ ማመጣለሁ ማስለችሽ ይመስለኛል። የሚያስፈራ አይደለም መከበር እንጂ መፈራት የለበትም። ፍርድ ቤት የትኛውም ተቋም ይከበራል። ስለዚህ ፍርድ ቤትን በብዙ ሰዎች ዘንድ የምታይ ከሆነ ፍርድ ቤት አያድርሰኝ፣ ፖሊስ ጣቢያ አያድርሰኝ የሚል ሰው እኔ ዳኛ ወይ ፍርድ ቤት የሚል ሰው አለና በእርግጥ አንዳንዴ ድባቡ
ያስፈራል። እኔ አንድ ጊዜ ምስክር ሆኜ ሄድኩኝ ማለት ነውና ዳኛ ሆነሽ? አዎ ዳኛ ሆኜ ለጓደኛዬ ምስክር ሆኜ ሄጄ ከዛ ሄድኩ። ሲሄድ እንዲህ ስገባ ደነገጥኩኝ። ገባሽ? በጣም ደነገጥኩ። ለምን? ቦታውና ይሄ ቦታው ያስፈራል ለካ በቃ የሆነ ነገር አለው። ከላይ ሆነሽ ስትቀመጭና ታች ስትሆኚ ቦታው ልዩነቱ ራሱ አይደለ? ከዛ እንዴ ለካ ወደው አይደለም ሰዎች የሚደነግጡት ለካ የሚፈሩት። አንዳንዴ እንዲህ ወረቀት እንኳን ይዘው እንዲጃቸው ይንቀጠቀጣልና በዛ ሰዓት አንቺ ምንድነው ማድረግ ያለብሽ? ፍርድ ቤቱ እንደማያስፈራ ተረጋግተው እንዲያስረዱ በደንብ ሪላክስ እንዲሆኑ አድርገሽ ከዛ ጋር ከዳኛው የሚወጣው ቃል ሰዎችን ያስተምራል፣ ያበረታታል፣ ያጽናናል። ገባሽ? ብለው ሰዎች በነጻነት እንዲናገሩ ነው የሚያደርገው። ምክንያቱም የሚፈሩ ከሆነ ትክክለኛውን ነገር አይነግሩንም ለኛ። ስለዚህ ምን ይሆናል? በዚህ መሀል ፍትህ ትዛባለች ማለት ነው። ስለዚህ ፍትህ ለመስጠት እዛ ጋር ቁጭ እስካልን ድረስ ፍትህ የምትገኝበትን መንገዶች ማመቻቸት መቻል አለብን። አንዱ የዳኛው ኃላፊነት ነው። ስለዚህ ሰዎች እዛ ጋር ስለፈሩ ስለደነገጡ ህግ ጥሰዋል ብለን የሰዎችን ስሜት ሳንረዳ ህጉ ላይ ምናረክ ከሆነ ፍትህ እንሰጣለን የሚል እምነት የለኝም። ምክንያቱም ሰዎች አሁን እንዴ ነው ህፃናት ዶክተር ሲያዩ እንዴት ነው የሚሆኑት? መርፌ ምናምን ይላሉ አይደለ? ስለዚህ ሰዎችም የፍርድ ቤት ሲመጡ የሚያስፈራ ስሜት አላቸውና ያንን ነገር መቅረፍ መቻል አለብን። እኛ ባለሙያዎች መቅረፍ መቻል አለብን። አትፍሩ፣ አይዟችሁ፣ አትደንግጡ፣ በነጻነት ተናገሩ ምናምን ማለት አለብን። ያንን ነገር ካላመቻቸን በድንጋጤና በፍርሃት ከነሱ የምናገኘውን ማስረጃና መረጃዎችን ሳናገኝ እንቀርና ፍትህ ይዛባል ማለት ነው። ስለዚህ ያ ነገር እንዳይሆን ነው ማድረግ ያለብን። ስለዚህ እሳቸው ይሳቁት እናት ጋር ሲስቁ የሆነ ነገር ከቤታቸው ይዞ የመጡት ነገር አለ። ገባሽ? በቃ ለመሰክር ነው። ከዛን ማማ እንደው ችሎት ውስጥ ያለ ሰው በጣም ነበር የሳቀው ማለት ነው። እኛም ስቀን ጨረሱ። ማማ ያው ሌላ ጊዜ ማስተማር ነው ያለብሽ። ያው ችሎት ላይ ያው ብዙም አይሳቅም፣ ግን ደግሞ ምን ሆነው ነው ለሌላ ጊዜ አይልመዶት ብለሽ ነው ይሄ በመናቅ የምታረጊው ነገርና ባለማወቅ የምታረጊው ነገር እና ይሄ ስሜትሽ ደግሞ ከዛ ፍርድ ቤቱ ጋር ካለው ነገር በላይ የሚሆንበት ነገር አለ። አንዳንድ ጊዜ ስሜቶቻችን እኮ ከህግ በላይ ይሆናሉ አይደል? እዛ ጋር ቆመሽ እየተካድሽ አይ ፍርድ ቤት ማልቀስ አይቻልም ብለሽ ዋጥ ታረጊያለሽ፣ አይቻልም። ስለዚህ መረዳት መቻል አለብን። ስለዚህ የምንነስላቸው አይ አሉና ሳቃቸውን ጨርሰው ደግሞ ሳቸው ራዩና ማልቀስ ጀመሩ። ከዛ ወዲያው ኢሚዲየትሊ ወዲያውኑ ብለው በጣም ማልቀስ ጀመሩ። ከዛ ተናደዱ ሳቸው። አዎ ቃሷ ድሮም ልጁ እንዲማር እንዲቀጣ አልፈለገችም። ልጇ እንደዚህ ስለሆነ ነው የተከበረው ፍርድ ቤት ምናምን ብለው በጣም ተናሉ። ያው ቤተሰባዊ ነገር እንደሆነ ያው ይገባሻል፣ ታውቂያለሽ፣ መረዳትም አለብሽ። ስለዚህ መጡት ለምስክርነት ነው። በግድ አይደለም ምስክርነት የሚሰጡት አይደለ? ይገባኛል፣ እናት ኖት። ነገር ግን እውነተኛው ነገር እንዲወጣ ልጆትም መማር ስላለበት እስቲ ይረጋጉና ምስክርነቶትን ይስጡ አልኩኝ። አለቀሱ በጣም። ልጃቸውም የሳቸውን መረበሽ አይታ መጣችና በዛ መሀል ያለውን እውነታ ተቀብለን አረጋግተን ወደ ቤታቸው እንዲሄዱ አድርገናልና አንዳንዴ ገጥምሻል እንደነዚህ አይነት። ብዙ ጊዜ ደግሞ ይሄ ከባዳ ይልቅ የቤተሰብ ክስ ይበዛል የሚባል ነገር አለ። ምንጩ ምን ይሆን? እንደዚህ በዚህ ጉዳይ የታዘብሽው ነገር ይኖር ይሆን? ምናልባት ምንድነው የሚያካስሳቸውስ ጉዳይ? ኬዞቹ ምን ቢሆኑ ነው እንደዚህ ቤተሰብ ከቤተሰብ ጋር የሚያጋጫቸው? ያው ብዙ ጊዜ በእኛ ማህበረሰብ ውስጥ ቤተሰብ ለቤተሰብ አይደለም፣ እንደዚህ በእምነት ነው የምንኖረው። አይተሽ ከሆነ ይሄ በህግ ላይ የተቀመጡት ብድር ስንበዳደር እቃ ስንገዛ እምነታችን ይበልጣል ከህጉ በላይ፣ ከወረቀቱ በላይ ህሊና ይበልጣል። በእምነት ነው ሁሉንም ነገር የምናደርገውና የቤተሰብ ደግሞ ሲሆን እምነቱ ሞር በጣም የጠበቀ ነው የሚሆነው። እናቴ፣ አባቴ፣ እህቴ፣ ወንድሜ፣ አክስቴ ልጅ፣ አጎቴ ልጅ ምናምን እያልን እየቆጠርን የምናደርጋቸው ነገሮች በእምነት ነው። በአደራ የምንሰጣቸው ነገሮች ይኖራሉና ለምሳሌ አሁን ብዙ ጊዜ ሰዎች ውጭ ሀገር ይኖራሉ። ከዛን ቤት እንዲገዛላቸው ወይ ለእናታቸው ወይ በአባታቸው ወይ በእህት በወንድሞቻቸው ያደርጉና ፋይናሊ በቃ ይክደኛል ብለው ስለማያስቡ በቃ የኔ ቤት ነው ብለው ብራቸውን ኢንቨስት አድርገዋል ምናምን ይመጣሉ። ሲመጡ አይ ያንተ ቤት አይደለም ኦልሬዲ የተገዛው
ብሩን ላከ እንጂ በራሱ ስም ነው። አንቺ ወንድምሽ ውጭ ሀገር ካለ በቃ ትጂ ለኔ ቤት ገዝታ ተጠብቀኛለች ስመጣ ደግሞ በስሜ ታዛውርልኛለች ብሎ በቃ አምኖሻል እንደራሱ ሰው ይሄ ነገር ይመጣል ብሎ ስለማያስብ እዛን ሰዓት ደግሞ ምን ይሆናል መካካት ይመጣል። አይ በቃ የኔ ቤት የኔ ነው እንጂ አንተ አይደለም ወይ ደግሞ ድርድር ውስጥ ይገባሉ። የተወሰነ ነገር ስጠኝ የሚል ነገርም ያመጣሉ። አንተ ገንዘብን ብትልቅ ቆም ያሰራውት እኔ ነኝ ቤት እንዲኖር ያደረኩት እኔ ነኝ ነው ወደሚል ያልተገባ ክርክር ውስጥ ይመጣሉና ይሄ በህግ ላይ የተቀመጡትን ነገሮች አለመከተላችን በእምነት መሄዳችን አንዳንድ ጊዜ በቤተሰብ መካከል ግጭቶች በጣም እንዲኖሩ እምነቶች እንዳይኖሩ ያደርጋል። ብዙ ጊዜ እንደዛ ነው የምናየው። ገንዘብ ልክ የነበረ ማስረጃ ነው የሚያስፈልገው። ያው ህግ እውነቱን ባቀው የሚቀርበው ግን ማስረጃ ነው። ገባሽ አይደለ? ስለዚህ ከማስረጃና ከእውነት ጋር አብሮ ሲጣጣም ነው ህግ እውነት የሚሆነውና በቤተሰብ ውስጥ በእምነት የምናደርገው ነገሮች ስለሚበዙ ምን ይሆናል መካካዶች ይመጣሉ፣ ግጭቶች ይመጣሉ። ከዛ ደግሞ እንዴ ፍርድ ቤት እንዴት ትሄዳለህ አንተ እህትን ወንድምህን እናትህን ምናምን የሚለው ይሄ ባህል አለ አይደለ? አዎ ይሉኝታ አለና በእኛ ሀገር በቃ ይሄ ፍርድ ቤት የሆነን ቤተሰብ ማቆም ማለት በቃ ትልቅ ነውር አድርገን እያሰብን ያደግን ማህበረሰቦች ነንና ያ ነገር ይሆናል። ግማሹ ፍርድ ቤት ቆሞ ኢቭን በራሱ ስም ያለውን እንኳን የሚከለክላል። እንኳንም በራሱ ስም ያልሆነውን ይቀርናና በእምነት ነው የምንሰጣጣው የምንበዳደረው የምንኖረው። ገባሽ? ከሌላው ጋር ሲሆን ግን ውል አለ። አሁን ከ500 ብር በላይ ሲሆን የብድር እንኳን ሲሆን በውል ነው ይላል። ሚስት ባል አውቀው ነው ይላል። ገባሽ? ስትሪክት ነው ህጋችን፣ ግን ያንን አንከተልም። በእምነት ነው የምንኖረው። ከዛን አምጣ አታምጣ የሚለው ነገር ላይ ሲመጣ ምን ይሆናል? ቢታውልኝስ ቤተሰብ አይደለው እንዴ ወደሚለውም ይመጣልና ወደዛ ከብለል ማለት አይቀርም። አዎ ያ ነገር የሆነ ብዙ ጊዜ ግጭቶች በዛ ነው። በጣም ከሌላው ጋር ሲሆን ውሎችም ይኖራሉና ቤተሰብ ጋር የውርስ ሲሆን ብዙ ጊዜ አሁን የጥቅም ግጭቶች በጣም በጥቅም ምን ገና አሁን ውርስ ሲሆን ግማሹ ይሸጥ ይላል፣ ግማሹ ለኔ ነው ይላል፣ አይ ለገሌ አይገባም ይላል። ገባሽ? ብዙ አይነት ነገሮች አሉ ቤተሰብ ውስጥ ሊያጋጩ የሚችሉና የማያስማሙ ነገሮች። ግን ማንኛውም ህብረተሰብ ከማንም ሰው ጋር የሚኖረው እምነት እንዳለ ሆኖ ግን ይሄ ቤተሰባዊ ነገርን ለማቆየት ገባሽ አይደለ? እንዲኖር ጥሩ ነገር እንዲኖር በውል ህጉ ባስቀመጣቸው ልክ በውል የምናረጋቸው ግብይቶችም ብድሮችም ሁሉም ነገር በውል ቢሆን የተሻለ ነው የሚሆነው። ምክንያቱም ውል ሲሆን ያም ሰው ውል አላ ቤተሰብ ጋም ቁጭ ብለሽ እንኳን ስትነጋገሪ እንደ ቤተሰብ ይሄውና አበድሮ የለ እንዴ ህግ ጋም ስትሄጂ ይሄውና ህግ ያወቀው ነው ህጉ ምን ይላል የሚለው ነገር ነው ፍርድ ቤትም የሚያየው። ግን እኮ አንዳንዴ ምን ይሆናል መሰለሽ እውነት ያላቸው ማስረጃ የሌላቸው ሰዎች ምንድነው የሚሆኑት? እንደዚህ መጨረሻቸው ኪሳራ ነው የሚሆነው ማለት ነው። እውነት አላቸው ግን ማስረጃ የላቸውም። አዎ እሱ እኮ ነው ትልቁ ነገር። ማስረጃ ያስፈልጋል። ይሄ ነው አንዳንድ ሰው በቸልተኝነት በቤተሰባዊ ፍቅርነት ገባሽ አይደል? ከዛ ምን ይሆናል? ከዛ በቃ ይቀራል እኮ አይደለ? እውነትን ይዘሽ አንቺ ለወንድምሽ ወይ ብር አበድርሻል ከዛ በኋላ አይ ይልሻል። ፍርድ ቤት ስትሄጂም እንዴት ተበዳደራችሁበት ማስረጃው ምንድነው ይላል። እውነትሽን የሚያጠናክር የሆነች ነገር መኖር መቻል አለበት። ቢያንስ አሁን ይሄ ሰው ያበደረው ሰው ባንክ ቤት መቼም የላከለት በሱ ስም የላከለት እሱ እንደማስረጃ መሆን ይችላል እንዴ? ምንድነው የራሱን ብር እየመለሽለት ነው? ሌላ አትርጓም ያለው ነው? ስጦታ ነው? የስራ ብር ነው? ምንድነው? እሱን በምን እናስረዳለን? ገባሽ አይደለ? ምን ይሆናል መሰለሽ አሁን ውል ይኖራል። ይሄን ያህል ብር ተበዳድረናል በዚህ ጊዜ ሊመልስ። ከዛስ ይሄውና ውሉ ይሄው ብሩን ያስገባውበት ደግሞ የባንክ ስሊፕ ይሄው አይገጣጣምም ወደ እውነታ ይመጣል አይደለ? እንደዛ ስናረግ ነው እንጂ ብር ስለተለዋወጥን ብቻ አይሆን። ብሩ ምንድነው? እኔ ራሴ የሰጠዋትን ብር እየመለሰችልኝ ነው በአካውንቴ እያስገባች ነው ሊልም ይችላል። ገባሽ አይደለ? ማስረጃ ሊኖር ይገባል ማለት እኔ ጭንቅላት የሚያዞር ይመስለኛል። እውነት ለመናገር እውነቱንም ለመለየት ትክክለኛውን ሰው ነው ለማግኘት ምናምን በጣም የሚከብድ ይመስለኛል። ብቻ ያው የጥበቡ ንጉስ እሱ እውነቱን ይገልጥላችኋል ብዬ አስባለሁ። ምክንያቱም ቀጥታ ይሄ ከአምላክም ጋር የተያያዘ ስራ ነው ብዬ ነው ማስበው። እውነትን ለመለየት ከባድ ነገር ነው የሚሆነው።
እኔ ጥያቄዎችን ጨረስኩኝ ዳኛ ይታይ ምናልባት መጨረሻ ላይ ማስተላለፍ የምትፈልጊው መልእክት ካለ ስለ ሾዎች መቼ ነው የሚታየው ምን ቀን እንደሆነ በበለጠ ደግሞ የኔ ተመልካቾች ወደ አንቺ ጋር መጥተው እንዲያዩ መቼ ነው የሚተላለፈው መቼ ይጠብቁሽ እንደገና ደግሞ መጨረሻ ላይ ቀረ የምትዩ ካለ ዳንቺ ድል ልስጥሽ አመሰግናለሁ ያው ፕሮግራም የሚተላለፈው ማክሰኞ ማታ ከ2 ሰዓት ከሩብ ጀምሮ ነው የሚተላለፈው ይደገማል በሌላ ቀናቶችም ግን ሁሌም መደበኛ ሰዓቱ ማክሰኞ ማታ 2 ሰዓት ከሩብ ላይ ይተላለፋል ማለት ነው በጣም አሪፍ አንቺ የምታስተላልፊ መልእክት መጨረሻ ላይ ቀረ የምትዩ ካለ ትጂ ጋር መምጣት ካልቀረ ይሄንን ማሳለል አልሄድም የምትዩ ካለ ያው እንግዲህ በፕሮግራሚም በደንብ አስተምራለሁኝ እሺ እንግዲህ ዋናችንም ሁላችንም ህግን አለማወቅ ከተጠያቂነት አያድንም የሚል አዎ ስላላወቅኩ ነው ይሄንን ያደረኩት የሚል ነገር ስለሌለ ህግ ስለማይቀበል ሁላችንም ህግን ያው የኔም ፕሮግራም በደንብ የሚያስተምር ነው ሰዎች ወደ ፍርድ ቤት ሲመጡ ምን አይነት ስነ ስርዓትን መከተል አለባቸው የትኛው ህግ ያስቀጣል የትኛው አያስቀጣም ፍርድ ቤት ሲቀርቡ ጉዳዮቻቸውን በራሳቸው ይዞ መምጣት የሚችሉ መሆኑን እና ያው ተቻችሎ ነው የኛ ማህበረሰብ የሚኖረው ከዛ ሲያልፍ ደግሞ በህግ መጥቶ ነው መብቱን የሚያስከብረውና ሁሉ ጊዜም ቢሆን በራሳችን ከኋላ ምን ጨርሳቸው በሽማግሌ በቤተሰብ አለና ያ ሳይሆን ሲቀር ደግሞ ፍርድ ቤት መጥቶ ማንኛውም ሰው ፍትህን ማግኘት እንደሚችል ፍርድ ቤት የሚፈራ ሳይሆን የሚከበር ተቋም ነው ሳትፈሩ ሳትሳቀቁ መጣችሁ ፍርድ ቤት ፍትህ ይገኛል ተዳኙ ህግን አለማወቅ ከተጠያቂነት ስለማያድን ስለማላቅ ነው የሚለው ነገርን ትታችሁ ህግን በተቻለ መጠን የኔም ፕሮግራም ያስተምራልና ወቁት ፕሮግራሙን ያው ተከታተሉ ነው ማለት ከልብኔ ማመሰግንሽ መተሽ ትምርት አዘል የሆነ ቆይታ ስላደረኩ አንቺ ጋር ከልቤ ነው የማመሰግንሽ ተመልካቾቼ በአልቻልኩም ዛሬ ብቻ ከዳኛ ጋር ተቀምጬ ቃላቶች እንዳልሰነጣጥቅ በቻልኩት አቅም ያነበብኩ በጥንቃቄ ለማለት ሞክራለሁ ልክ ነኝ በትክክል ነበር ካል ስትጠይቅ የነበረው ትንሽ ያዘባውትም ነገር የለም እሰይ በሰላም አለፍ ያለው ተርጋሻል ያለው እንግዲህ ከዳኛ ይታይ ጣሴ ጋር የነበረን ቆይታ ይሄንን ይመስል ነበር ለዛሬ ደግሞ እንደዚህ ያዘነጠኝ ዮናስ ጥበብ ነው ሽሮ ሜዳ መካነ ኢየሱስ ህንጻ 4ኛ ፎቅ ላይ ይገኛል መዘነጠ ይፈልጋችሁ ዮናስ ጥበብ ጋር መሄድ ትችላላችሁ ማለት ነው ተመልካቾች ተመልሼ እመጣለሁ ከሌላ እንግዳይ ጋር ዳኛዬን ቆሜ እንደተቀበልኩ ቆሜ ልሸኛት ነው ሰላሙን መጣው ሸኝቻት መለሳለሁ